رسول الله فداك روحي ودمي يا حبيب ተሸላሚዎቹ ያው እንደኑን የቁርአን መድረክ ያው እኛ ደሃነን እንደምታቁን በአቅማችን ከአንድ እስከ 3ኛ ለወጡት ተወዳዳሪዎች ያዘጋጀነው ሽልማት አለ። ውድድሩን ስናዘጋጅ ግን ሞር ኮንፊደንስ የሰጠንና እንደው በዚች ሳንቲም ብቻ ነው ወይ የምንሸኛቸው ብለን እንዳናፍር ያደረገን ደግሞ ከዶክተር ቢላል በኩል የመጣልን ስጦታ ነው። ከ3ኛው እንጀምራለን። 3ኛ በመውጣት ውድድሩን ያጠናቀቀችው ሃናን ፍስሃ 74 ነጥብ በማምጣት የ5000 ብር ሽልማት ተሸላሚ። አላሁ አክበር። እስልምናን በተቀበለች በጣም በአጭር ጊዜ ውስጥ በጣም ቆንጆ ፐርፎርማንስ አሳይታ 74 ነጥብ በማምጣት 3ኛ ወጣለች። አላሁ አክበር። እንኳን ደስ አለሽ። እዛው ትሆናለሽ። እሺ 2ኛ በመውጣት ደግሞ ውድድሩን ያጠናቀቀውና 85 ነጥብ ያመጣው እንዲሁም የ10000 ብር ሽልማት ተሸላሚ የሆነው በረከት ሌንጮ። አላሁ አክበር አላሁ አክበር። ዶክተር ቢላል ፊሊፕስ በነገራችን ላይ የዛሬ 50 ዓመት አካባቢ ነው እስልምናን የተቀበሉት። እስልምናን ከተቀበሉ በኋላ ደግሞ እስልምና ውስጥ ትልቅ አስተዋጽኦ እያበረከቱ የሚገኙ አሊም ናቸው። እጅግ አድርገን እናመሰግናለን። አሁን አንደኛ ወደ ወጣው ተወዳዳሪ እናልፋለን። አንደኛ የወጣው ተወዳዳሪ ቀደም ሲል እዚሁ መድረክ ላይ ለመግለጽ እንደሞከርኩት በሚንበር ቴሌቪዥን የኔ መንገድ መሰናዶ ላይ የህይወት ምልልሱን አቅርቦ ነበረ፣ አሰምቶ ነበረ። በወቅቱም በጣም ተደማጭነት አግኝቶ በአጭር ጊዜ ውስጥ እስልምናን በተቀበለ በአጭር ጊዜ ውስጥ ቁርአንን በዛ ፐርፌክሽን በማሰማቱ ሶሻል ሚዲያው ላይ መነጋገሪያ ሆኖ ነበረ። እዚህም መድረክ ላይ ባሳየው ፐርፎርማንስ ሁላችንም በተለይ እንደ የኔ ቢጤዎቹ አፍረን ነበረ። እስከዛሬ የት ነበርን እስክንል ድረስ ማለት ነው። አንደኛ በመውጣት ውድድሩን 95 ነጥብ በማስመዝገብ የ20,000 ብር ተሸላሚ የሆነው ነቢል እንግዳ። አላሁ አክበር አላሁ አክበር። መልካም። አሁን ወደ ሰርፕራይዙ እናልፋለን። በዶክተር ቢላል ፊሊፕስ አማካይነት ለነዚህ ተወዳዳሪዎች የተዘጋጀላቸው ሰርፕራይዝ ምንድነው? ከራሳቸው አንደበት ብንሰማ። ኦኬ Bismillah, the surprise is that they will be given places in the International Open University to further their studies up to PhD. አላሁ አክበር። እስከ ፒኤችዲያቸውን እስከሚሰሩ ድረስ በኢንተርናሽናል ኦፕን ዩኒቨርሲቲ በዶክተር ቢላል ፊሊፕስ በተቋቋመው ኢንተርናሽናል ኦፕን ዩኒቨርሲቲ ውስጥ ስኮላርሺፕ አግኝተዋል። እንኳን ደስ አላችሁ። ትምህርቱ የሚሰጠው በዓለም አቀፍ ደረጃ በኦንላይን ነው። እዚሁ ሆኖ ትምህርታቸውን ተከታትለው ምናልባት የወደፊቶቹ ዶክተሮች እዚህ ከመካከላችን ተገኝተዋል ማለት ነው። ለሶስቱም ነው ይሄ ዕድል የተሰጣቸው። እባካችሁ እዚህ ያስቆምኳቸው አንዳንድ ደቂቃ ሀሳብ የሚሰጡን ከሆነ ብዬ ነው። ምን ተሰማችሁ? ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እኔ ለዚህ መድረክ ለውድድሩም ብቁ ነኝ ብዬ አላስብም፣ ግን ያው ተመርጫለሁ። ይበልጡኝ ነበረ። ባረከላሁ ፊኩም። በጣም አመሰግናለሁ። ዶክተር ፊሊፕስንም አላህ ሱብሓነሁ ወተዓላ እንደዚህ ለኛ ስኮላርሺፕ እንዳመቻቹልን አላህ ሱብሓነሁ ወተዓላ ሀያታቸውን ያርዝምላቸው። አላህ ሱብሓነሁ ወተዓላ ለይለቱል ቀድርን ከምንወፈቅ ባሮቹ መካከል ያድርገን። ረመዳንን ከጾሙት እንጂ ከከሰሩት ባሮቹ መካከል ከተጠቀሙበት ያድርገን። ባረከላሁ ፊኩም። ያው በጣም ደስ ብሎኛል። ደግሞ ዶክተራችን ለማመስገን ፈልጋለሁ። አላህ ረጅም እድሜ ያቆያቸው ይላለሁ።
ቢስሚላህ አልሐምዱሊላህ ስላገኘነው እድል እናመሰግናለን። ቀጣይ እንድንሰራበት የሚያግዘንና የሚረዳን ነው። የመጣሁት ከኢትዮ ሪቨርስ ነው፣ የሰለምቴዎች ማህበር። ማንኛውም ሰለምቴ የሆነ ሰው ኢትዮ ሪቨርስ መቀላቀል ይችላል። ማህበሩ አዲስ የተቋቋመ ነው። ኢንሻአላህ በቲክቶክም አካውንት አለው። እዛ ላይ ሁላችሁም እንትን እያላችሁ በድጋሚ እንኳን ደስ አላችሁ ለማለት እወዳለሁ። ተወዳዳሪዎች ወደ መቀመጫችሁ መሄድ ትችላላችሁ። እናት አባቴ እህት ወንድሜ ቀሪ ሀብቴ ላንቱ ነፍሴ ትሁንለት ፊዳ። ወደ ቁርአን ቤተሰቦች ሽልማት እንሄዳለን። መልካም። የመጀመሪያው ተሸላሚያችን በኢትዮጵያ ሙስሊሞች ታሪክ ለመጀመሪያ ጊዜ ቁርአንን በድምፅ አዘጋጅቶ በትርጉም ለህዝብ ተደራሽ ያደረገውን ጋዜጠኛ ሙሐመድ ፈረጅን ይሆናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። የኑን የቁርአን መድረክ 11ኛ መሰናዶ የንጋት ደጃፎች ዝግጅት ተሸላሚያችን የቁርአን ቤተሰቦች አምድ የቁርአን ቤተሰብ ጋዜጠኛ መሐመድ ፈረጅ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሸምሰል ሁዳ እናት አባቴ እህት ወንድሜ ቀሪ ሀብቴ ላንቱ ነፍሴ ትሁንለት ፊዳ። የራህማን የእዝነት ኪዳን ለዓለማት የላከው መርጦ የሾመው ከሁሉ አልቆ ከአንቢያ ሙርሰሉ አብልጦ መርሃባ። ቀጣይ ተሸላሚያችን የሚሆነው እንደስከ ዛሬው ሁሉ አንድ ከግለሰብ አንድ ከተቋም ነው ስንሸልም የነበረው። አሁን ደግሞ በመቀጠል የምንሸልመው በሀገራችን ላይ በርካታ ሀፊዞችን በማፍራት ዛሬ እየዞርን ተራዊህ ተሐጁድ የምንሰግድባቸው መስጊዶች ላይ ያማሩ የተዋቡ ድምጾችን እንድንሰማ ያደረጉንን አልኢምራን የቁርአንና እስላማዊ ትምህርት ተቋም ሲኤምሲ መርከዝን ነው የምንሸልመው። አላሁ አክበር፣ አላሁ አክበር። አልኢምራን የቁርአንና ትምህርት እስላማዊ ትምህርት ተቋምን በመወከል ቀደም ሲል መድረክ ላይ ቆንጆ ሲያሰሙን የነበሩ ወንድሞችን ሲኤምሲ ከ1996 ጀምሮ ቁርአንን በመላው ኢትዮጵያ በማስፋፋቱ ረገድ ሰፊ ድርሻ የነበረው ታላቅ ተቋም ነው። በቀጣይ ከቅርብ ጊዜ ወዲህ ቁርአንን ከአዲስ አበባ ከተለያዩ አካባቢዎች በመሰብሰብ ቁርአን ያልደረሰባቸው ቦታዎች ላይ በማድረስ ቁርአን ላልገባቸው ሰዎች በማስረዳት የተለያዩ ስራዎችን በመስራት ሚንበር ቲቪ ላይ በቅርብ ጊዜ እንዳየነው ሀመር አካባቢ ያሉ ወንድሞቻችን እስልምናን ሳያውቁ እንዳይጠፉ እንዳይሞቱ በሚል ብዙ ትልቅ ስራዎችን የሰራ የወጣቶች ስብስብ ነው። ኑር የቁርአን ባንክ። አላሁ አክበር፣ አላሁ አክበር። ለምስኪን መበደል በእውነት ብቻ ሸምጋይ ፍርዱ ማይጓደል ሚዛኑን አቃንቶ የፍትህ ስንኩል ከሰመመን ነክቷል ዓለም በእርሱ በኩል የኛ ሙሐመድ የኛ ኑን የቁርአን መድረክ ከተመሰረተ ጀምሮ በርካታ አካላት እየደገፉት እዚህ ደረጃ ላይ ደርሷል። እዚህ ቁመና ላይ ለመድረስ በርካታ አካላት ከጀርባው ነበሩ። ለምሳሌ ስንጀምር የመጀመሪያውን የአዳራሽ ክፍያ የከፈለልን የአልአማና ሁቡል አይታም መስራች የሆነው ኡስታዝ አልፈታህ ሙስጠፋ ነው። አላህ ያግዛችሁ እኔ አዳራሹን እችላለሁ ብሎ ጀመረልን። በዛ ስንጀምር ያኔ የሚዲያውን ነገር ደግሞ እኛን የምናግዛችሁ ያሉን ደግሞ በቀድሞ ስማቸው ጀጎል መልቲሚዲያ ፕሮዳክሽን በአሁኑ ስማቸው ደግሞ ሚንዛር ፕሮዳክሽን ናቸው። ሁለቱንም ከልብ አመስግኑልን። ከባለፈው ዓመት ጀምሮ ይህ መድረክ እንዲህ ደምቆ እንዲካሄድ በሚዲያው በኩል ከጎናችን የነበሩትን የዘንድሮንም ደግሞ በተመለከተ በማስታወቂያውም በመሰል ነገሮች በፕሮዳክሽኑም በሁሉም ነገር ከጎናችን ለነበሩት ለሚንበር ቴሌቪዥን
የምስክር ወረቀት እንሰጣለን። የምስክር ወረቀቱን የሚቀበሉልን ኡስታዝ አዩብ አደም ይሆናሉ። እባካችሁ በክብር ተቀበሉልን። አልማዝና ወርቁ ሙሐመድ ማጌጥ በለምለሜን እንዳልገር ደርጌ ሙሐመድ ነፍሴ ባንቱ በኩል ተገኘላት ስንኳ ነፍሴ ባንቱ በኩል ተገኘለት ስንኳ ከሁሉም ያግባቦኝ ዘይኔ ዓለም ቋንቋ። አሁን የመጨረሻውን ሰርቲፊኬት እንሰጥና በጉጉት ወደምንጠብቀው የዕጣ ስነ ስርዓት እንሄዳለን። ወደዛ ከማለፋችን በፊት ግን ወደ መድረክ በመምጣት ሰርቲፊኬቱን እንዲቀበሉልን የምንጋብዛቸው ይህ ፕሮግራም ኑን የቁርአን መድረክ ካለፉት 9ኛው መድረክ ካቀረበ በኋላ በፋይናንስ እጥረት ምክንያት ፍሪዝ አድርጎ ቆሞ በነበረበት ሰዓት ተነሱ፣ አብሽሩ፣ እኔ ከጎናችሁ ነኝ፣ አላማችሁ አላማዬ ነው፣ እደግፋችኋለሁ፣ አግዛችኋለሁ፣ እንተጋገዛለን፣ ጉዳዩ ቁርአን ነው በሚል ከጎናችን በመቆም የባለፈውን 10ኛውን መወሰኛይት በሚል ያዘጋጀነውን መድረክ ጨምሮ ያሁኑንም የንጋት ደጃፎችንም ከአዳራሽ ኪራይ ጀምሮ መሰል ጥቃቅን ወጪዎችን ሳይቀር በመሸፈን ከጎናችን የቆመውን ስሪኢ ኢቨንትስን እንሸልማለን። ስሪኢ ኢቨንትስን በመወከል አቶ አብዱልፈታህ አሊ ወደ መድረክ በመምጣት ሰርቲፊኬቱን ይወስዱልናል። እባካችሁ በክብር ተቀበሉልን። አላሁ አክበር። ጥብቅና የሚቆም ለምስኪን መበደል በእውነት ብቻ ሸምጋይ ፍርዱ ማይጓደል ሚዛኑን አቃንቶ የፍትህ ስንቁን ከሰመመን ነክቷል ዓለም በእርሱ በኩል የኛ ሙሐመድ። የቀረን አንድ ነገር ብቻ ነው። ቲኬቱን ስትቆርጡ በ300 ብር ኡምራ አድርጉ እያልን ማስታወቂያ እየሰራን ነበረ። ይህንን ተከትሎ በርካቶች እዚህ ፕሮግራም ላይ ለመታደም ካርዱን ቆርጠዋል። የያዛችሁት በተለይ ቴሌብር ላይ የቆረጣችሁ ሰዎች አሁን ቁጥራችሁን አወጣችሁ ትመለከታላችሁ። ከዛ በኋላ የወጣው ዕጣ ከናንተ መሃል የአንዳችሁ ከሆነ የረሱሉ አለይሂ ሰላቱ ወሰላም ሀገር ሄዳችሁ አላህን ታመልካላችሁ ማለት ነው። ኢንሻአላህ ኡምራ ታደርጋላችሁ። የዕጣ አወጣጡን ስነ ስርዓት በተመለከተ ከመድረክ ጀርባ አንድ ሐሳብ ይሰጠናል ኢንሻአላህ። መርሃባ። ያው እንደምታዩት ፊት ለፊት ኤክሴሉ ሲሄድ የሚቆምበት ቁጥር ፊት ለፊት የሚቆምበት ቁጥር የዕጣው አሸናፊ ይሆናል ማለት ነው። እዚህ ጋር ያሉት ሁሉም ሊስት የተደረጉት የቲኬት ቆርጦ የገቡ ሰዎች ናቸው። ከዚህ ላይ ሊስት ከተደረጉት ራንደምሊ አንድ እንመርጣለን ማለት ነው። ለሳምፕል አንድ እናሳያለን። ከዛ በኋላ ዶክተር ቢላል ፊሊፕስ ያወጣልናል ማለት ነው። ለዶክተር ቢላል ፊሊፕስ እድሉን እንሰጣለን ኢንሻአላህ። የኛ ሙሐመድ የኛ ሙሐመድ። የቲኬት ቁጥሩ 241 የሆነ ሰው ማን ነው? መጨረሻው አለ አለ ሰው ፈርሃድ አብዱልፈታ ሰይድ የስልክ ቁጥር 0921 3523 አለ። አላሁ አክበር። ፈርሃን አብዱልፈታ ሰይድ እንኳን ደስ አለ። ና ወደ መድረክ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሩሂ ወደሚ ያ ሐቢበላህ አባቴ እህት ወንድሜ ቀሪ ሀብቴ ላንቱ ነፍሴ ትሁንለት ፊዳ ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ ቀሪ ሀብቴ ላንቱ ኡምራ ተሸላሚውን አውቀናል። አሁን መዝጊያ ፕሮግራማችንም የሆነው ቲላዋና ዱዓ አድርገው ሼህ ሲራጁዲን ይዘጉልናል ፕሮግራሙን። ሙሐመድ ሙሐመድ ሰለላሁ ዐለይሂ ወሰለም ሰላትና أعوذ بالله من الشيطان الرجيم بسم الله الرحمن الرحيم
وما أرسلناك إلا مبشرا ونذيرا قل ما أسألكم عليه من أجر إلا من شاء أن يتخذ إلى ربه سبيلا وتوكل على الحي الذي لا يموت وسبح به وكفى به بذنوب عباده خبيرا الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا وإذا قيل لهم اسجدوا للرحمن قالوا وما الرحمن أنسجد لما تأمرنا وزادهم نفورا تبارك الذي جعل في السماء بروجا وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما صدق الله العظيم روحي ودمي يا حبيب الله صلى الله على شمس الهدى እናት አባቴ እህት ወንድሜ ቀሪ ሀብቴ ላንቱ ነፍሴ ትሁንለት ፊዳ ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ ቀሪ ሀብቴ ላንቱ ነፍሴ ትሁንለት ፊዳ ያ ረሕማን